ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ቻናል ቤተሰቦች በያላችሁበት እንደምን አላችሁ? የፍሬሽማን ማትማቲክስ ፎር ሶሻል ሳይንስ ቻፕተር 2 ፋንክሽንስ የሚለው ቶፒካችን ነው። በዛሬው ቪዲዮ የዚህን ቻፕተር አምስተኛ ክፍል ይዤላችሁ ቀርብ ያለው ማለት ነው። እንግዲህ በዛሬው ዕለት የምናየው ክፍል ምንድነው ካል ፖሊኖሚያልስ ዘርስ ኦፍ ፖሊኖሚያልስ ራሽናል ፋንክሽን ኤንድ ዜር ግራፍስ የሚል ቶፒክ ይሆናል ማለት ነው። እንግዲህ ይህ ፋንክሽን ውስጥ እጅግ በጣም መሰረታዊ የሚባል ቶፒክ ነው። እጅግ በጣም ጠቃሚ የሚባል ክፍል ነው ማለት ነው። እንግዲህ በዛሬው ዕለት የምንመማረው በዚህ ቶፒክ ዙሪያ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የሚለቀቁ ሌሎች ቪዲዮዎች እንዳያልፏችሁ ደግሞ የደወል ምልክቱን መጫናችሁን እንዳትረሱ ማለት ነው። ቀጥታ ወደ ፖሊኖሚያልስ ዜሮስ ኦፍ ፖሊኖሚያል ራሽናል ፋንክሽን ኤንድ ዜር ግራፍ ወደሚለው ቶፒክ እንገባለን ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉት፣ አብራችሁ ይቆዩ። መልካም ቆይታ። እንግዲህ ወደ ክላሱ ስገባ ምን ይለናል? After completing this section, the student should able to define polynomial and rational function. Okay? ያ ማለት የመጀመሪያው ምንድነው? polynomial function እና rational function ምን እንደሆነ ዲፋይን ማድረግ ወይም መተርጎም። and ሁለተኛው apply theorems on polynomials to find the zeros of the polynomial function. ቀጥሎ ደግሞ use the division algorithm to find quotient and remainder. Then next apply theorems on polynomials to solve related problems. After that sketch and analyze the graph of rational functions. ስለዚህ በዚህ ቶፒክ ውስጥ እነዚህን ኮንሰፕቶች ማወቅ ያስፈልገናል ማለት ነው ጋይስ። እንግዲህ እዚህ ጋር ኢንትሮዳክሽን ፓርት አለ። ኢንትሮዳክሽን ማለት አጠቃላይ ስለዚህ ቶፒክ የሚያወራን ነገር ማለት ነው። The function is described in this section frequently occur at a mathematics model of real life situation. For instance, in business, the demand function gives the price per item P in terms of the number of items sold X. Suppose a company find that the price P number for its model GC5 calculator is related to the number of calculators sold X a million and is given by the demand function P which is equal to 80 minus X square. እንግዲህ ፋንክሽን በተለያዩ ዘርፎች ሊያገለግለን ይችላል። ለምሳሌ ቢዝነስ ውስጥ ብናየው ዲማንድ ፋንክሽን የሚባል አለ። የሆነ ካልኩሌተር ልንገዛ ብንፈልግ ለምሳሌ GC5 የተባለ ካልኩሌተር መግዛት ብንፈልግ ኤክስ ያክል ካልኩሌተሮች ቢኖር ወይም ያ ማለት የተሸጠበት ዋጋ ለምሳሌ ኤክስ ያክል ነው ብንለው ፒ ደግሞ ፕራይሱ ነው ብንለው እንዴት አድርገን ፋንክሽኑ ዲተርማይን ማድረግ እንችላለን? ለምሳሌ ዲማንድ ፋንክሽኑ p which is equal to 80 minus x square ይለናል። p ማለት ነው ፕራይስ ኢን ብር ነው። x ማለት ምንድነው ብለናል? the number of calculator sold የተሸጠው የካልኩሌተር ብዛት ማለት ነው። ስለዚህ x ያክል ካልኩሌተር ቢሸጥ ዋጋው ምን ያክል ነው? p which is equal to 80 minus x square ብለን ካልኩሌት ማድረግ እንችላለን። ይሄ እንግዲህ ፋንክሽን ነው ማለት ነው። The manufacturer's revenue is determined by multiplying the number of items sold X by price per item P. Thus, the revenue function is R which is equal to X times P, which is equal to X times P ከዛ መተን እንተካታለን. That is 80 minus X square, which is equal to 80X minus X cube ይሆናል ማለት ነው። ስለዚህ R ምንድን ነው? revenue ነው። revenue which is equal to x times p. x ማለት number of calculator sold ነው times p ማለት ፕራይሱ ነው። ስለዚህ እንደዚህ አድርገን ካልኩሌት እናደርጋለን። ፋንክሽን ለዚህ ነገሮች ያገለግለናል፣ እንደዚህ አይነት ነገሮች ያገለግለናል ማለት ነው። but እንደዚህ አይነት ፋንክሽን ምን አይነት ፋንክሽን ነው? ራሽናል ፋንክሽን ነው? ፖሊኖሚያል ፋንክሽን ነው? ትሪግኖሜትሪክ ፋንክሽን ነው? ኦኬ በጣም ብዙ አይነት ፋንክሽኖች አሉ። ስለዚህ ከየትኛው የፋንክሽን ዘርፍ እንመድበዋለን የሚለውን ነገር እንድናጠና ነው የተፈለገው በዚህ ቶፒክ ውስጥ ማለት ነው። Thus, demand and revenue function are examples of the polynomial function. Look, አሁን እዚህ ላይ ያለው ነገር ምን ፋንክሽን ነው? polynomial function ነው ማለት ነው። ወርታች ደግሞ ስንመጣ ለምሳሌ exponential function ምን እንደሚመስል፣ rational function ምን እንደሚመስል፣ trigonometric function ምን እንደሚመስል፣ logarithmic function ኦኬ በጣም ብዛት ያላቸው የፋንክሽን አይነቶች አሉ ማለት ነው። ስለዚህ እዚህ ላይ የምናየው ዲማንድ እና ሪቨኒው ፋንክሽን ምንድነው? ፖሊኖሚያል ፋንክሽን ነው። ስለዚህ ዲማንድ ፋንክሽን የትኛው ነው ካል እዚህ ጋር ያለው p which is equal to 80 minus x square ነው፣ ፖሊኖሚያል ነው። ሪቨኒው ደግሞ r which is equal to xp which is equal to 80x minus x cube ያልነው ምን አይነት ፋንክሽን ነው? ሪቨኒው ፋንክሽን ሆኖ የምን ኤግዛምፕል ነው? የፖሊኖሚያል ፋንክሽን ኤግዛምፕል ነው ማለት ነው።
The major aim of this section is to better understand the significance of applied function, such as this demand function. In order to do this, we need to analyze the domain, range, and behavior of such a function. Okay, ስለዚህ ስለ ፋንክሽን ስናወራ አሁን እዚህ ላይ ዶሜን ያስፈልገናል፣ ሬንጅ ያስፈልገናል፣ እንዲሁም የፋንክሽኑን ባህሪ ዲተርማይን ማድረግ ያስፈልገናል ማለት ነው። So የመጀመሪያው ታይፕ ኦፍ ፋንክሽን እንግዲህ ምንድነው? ፖሊኖሚያል ፋንክሽን ነው። ፖሊኖሚያል ፋንክሽን አሁን እንግዲህ ፋንክሽን በብዙ አይነት ዘርፍ ልንከፍለው እንችላለን። የመጀመሪያው በባለፈው ያየነው ታይፕስ ኦፍ ፋንክሽን ያልነው ለምሳሌ ኦን ቱ ፋንክሽን ብለናል፣ ዋን ቱ ዋን ፋንክሽን፣ ዋን ቱ ዋን ኮረስፖንዳንስ ብለን ለሶስት ከፍለነው ነበረ። በሌላ አገላለጽ ደግሞ ፋንክሽን የተለያዩ ፋንክሽን አይነቶች አሉ። ለምሳሌ ፖሊኖሚያል ፋንክሽን ሊሆን ይችላል፣ ትሪግኖሜትሪክ ፋንክሽን ሊሆን ይችላል፣ ራሽናል ፋንክሽን፣ ኤክስፖኔንሻል ፋንክሽን ሊሆን ይችላል፣ ሃይፐርቦሊክ ፋንክሽን ሊሆን ይችላል። ስለዚህ there are different type of function በተለያዩ መንገዶች ልንከፍላቸው እንችላለን ማለት ነው። So today we will discuss about the polynomial function። እንግዲህ ከተሰጠን ቶፒክ የመጀመሪያው polynomial function ምን እንደሆነ in detail እናያለን ማለት ነው። So የመጀመሪያው ዓላማችን in this section ምንድነው ብለን ነበር? rational function እና polynomial function define ማድረግ ነው ብለን ነበር። ስለዚህ አሁን polynomial function ምን እንላለን? define እናደርጋለን ማለት ነው። A polynomial function is a function of the form y which is equal to an x to the power of n plus an minus 1 x to the power of n minus 1 plus an x plus a naught where an different from 0 an ማለት leading coefficient ነው እዚህ ጋር ያለው የleading coefficient ከዜሮ መለየት መቻል አለበት ይለናል ማለት ነው። So each ai is assumed to be a real number and n is a non-negative integer. an is called the leading coefficient. Such a polynomial said to be degree n ይባላል ማለት ነው። እንደዛ አይነት ታይፕ ኦፍ ፖሊኖሚያል ፋንክሽን። ስለዚህ ai ሲል እዚህ ጋር ምን ማለቱ ነው? ai ሲል a1 ሊሆን ይችላል፣ a2 ሊሆን ይችላል፣ a3 ሊሆን ይችላል፣ a4 ሊሆን ይችላል። በአይ ፈንታ 1 2 3 እያልን መተካት እንችላለን ማለት ነው። ስለዚህ ai ባጭሩ ምንድነው አስዩም የሚደረገው ሪል ነምበር ነው ብለን ነው አስዩም የምናደርገው ማለት ነው። n ግን ምን መሆን መቻል አለበት? ነን ኔጋቲቭ ኢንቲጀር መሆን መቻል አለበት። ባጭሩ ፖዚቲቭ ኢንቲጀር መሆን መቻል አለበት ማለት ነው። an ምንድነው አለ? ሊዲንግ ኮኤፊሺየንት ነው። እንደዛ አይነት ፖሊኖሚያል ፋንክሽን ምን ይባላል? ዲግሪ n ፖሊኖሚያል ፋንክሽን እንለዋለን ማለት ነው። ስለዚህ ባጭሩ ፖሊኖሚያል ፋንክሽን በእንደዛ አይነት y የሚገለጽ ፋንክሽን ነው ብለን ዲፋይን እናደርጋለን ማለት ነው። እዚህ ጋር እንግዲህ ሪማርክ አለ። ሪማርክ 1 the domain of a polynomial function is always the set of real numbers. Okay, the domain of polynomial function is always the set of real numbers. n type of polynomial አለን ደግሞ የፖሊኖሚያል እንግዲህ በርከት ያሉ type of polynomial functions አሉ። ለምሳሌ a polynomial function degree 1 ሲሆን ምን ይባላል? linear function ይባላል። ዲግሪ 1 ከሆነ ያ ማለት እዚህ ጋር ለምሳሌ 1 ከሆነ የx exponent 1 ከሆነ linear እንለዋለን። polynomial function with a degree 2 ደግሞ ምን ይባላል? quadratic function ይባላል። ያ ማለት ax square plus bx plus c ፎርም ከተሰጠን ማለት ነው which is called quadratic እንለዋለን። polynomial degree 3 ከሆነስ 3 ከሆነ ደግሞ cubic function እንለዋለን። cubic function x cube ax cube plus bx square plus cx plus d which is equal to 0 ፎርም የሚሰጠን ከሆነ ማለት ነው። ስለዚህ እዚህ ጋር እንግዲህ በዋናነት 3 አድርጎ ከፍሏቸዋል። ነገር ግን ዲግሪው ከ3 እና ከዛ በላይ የሆነ ፋንክሽን አለ። እዚህ ጋር ከፖሊኖሚያል ፋንክሽን በዋናነት የሚታወቁትን ነው የዘረዘረልን እንጂ እነዚህ ብቻ አይደሉም የፖሊኖሚያል ፋንክሽን ታይፖች ማለት ነው። Therefore p of x which is equal to a3x cube plus a2 x square plus a1 x plus a which is then a3 differ from 0 ያ ማለት a3 ማለት leading coefficient ነው። leading coefficient ግን ከዜሮ መለየት አለበት ብለናል። ስለዚህ እንደዚህ አይነት ፋንክሽን ሲሰጠን cubic function እንለዋለን። ምክንያቱም ኤክስፖኔንቱ 3 ነው። ኤክስፖኔንቱ 2 ቢሆንስ ያ ማለት ከዚህ በኋላ ያለውን ብናጠፋውስ ከዚህ በኋላ ያለውን ብናጠፋና ይሄን ብቻ ብንወስድስ ወደዚህ ያለውን ፓርት ማለት ነው ሶሪ ይሄን አካባቢ ያ ማለት a2 x square plus a1 x plus n ብቻ ብንወስድ ኳድራቲክ ፋንክሽን ይሆናል ማለት ነው። አሁንም ይሄን አስወግደን a1 x plus a1 a ኖት ብቻ ቢሆን ደግሞ ሊኒየር ፋንክሽን ይሆናል ማለት ነው። ስለዚህ እንደዛ አድርገን ፖሊኖሚያል ፋንክሽን መገንዘብ መረዳት እንችላለን ማለት ነው። ሶ ጋይስ አሁን ደግሞ ሞር ክሊር ለማድረግ እዚህ ጋር
ኤግዛምፕል አለን ኤግዛምፕል 2.3 ቱን እንይ p of x which is equal to 2x square plus 1 አሁን የምን አይነት ፋንክሽን ነው ፖሊኖሚያል ፋንክሽን ሆኖ ዲግሪ 2 ነው ዲግሪ 2 ሆነ ደግሞ ኳድራቲክ ፋንክሽን ነው ማለት ነው ሊዲንግ ኮኤፊሺየንቱ ማን ነው ማለት ነው እዚህ ጋር 2 ነው ማለት ኮንስታንቱ ደግሞ 1 ነው ማለት and cube of x ደግሞ √3x the power of 4 plus 2x minus pi ይለናል አሁን እዚህ ላይ ለምሳሌ x the power of 4 ስለሆነ ከነዚህ ከሶስት ውስጥ አይመደብም ማለት ነው ኦኬ ለምሳሌ 3 ሲሆን ኪዩብ ብለናል 2 ሲሆን ኳድራቲክ ብለናል 1 ሲሆን ሊኒየር ብለናል 4 ሲሆንስ 4 5 6 ይሆናል ኦኬ with n degree ነው የምንለው n degree የሆነ ፖሊኖሚያል ፋንክሽን እንላለን ማለት ነው and f of x which is equal to 2x cube ይሄ ደግሞ ምን ይባላል መሰላችሁ ኩቢክ ፋንክሽን ይባላል ኦኬ ኩቢክ ፋንክሽን ስለዚህ ሁሉም እነዚህ የፖሊኖሚያል ፋንክሽን አይነቶች ወይም ኤግዛምፕሎች ናቸው ማለት ነው ስለዚህ ስለ ፖሊኖሚያል ፋንክሽን ዴፊኒሽን ይሄን ያክል ካወራን አሁን ደግሞ ፕሮፐርቲው ፖሊኖሚያል ፋንክሽን ያለን ፕሮፐርቲያቸው ፖሊኖሚያል ፋንክሽን ባህሪያቸው ምን ይመስላል የሚለውን ነገር እናያለን የመጀመሪያው ፕሮፐርቲ ወይም ባህሪ ምንድነው the graph of the polynomial is a smooth unbroken curve ኦኬ ግራፉ እንግዲህ ፖሊኖሚያል ፋንክሽን ግራፍ ምንድነው ስሙዝ ነው unbroken curve ነው ኦኬ curve ነው and the word smooth means that the graph does not have any sharp corner as a turning point ያ ማለት እንግዲህ የሆነ ግራፍ ለምሳሌ ኳድራቲክ ፋንክሽን ውሰዱ ኳድራቲክ ፋንክሽን እንግዲህ either open upward ሊሆን ይችላል or downward ሊሆን ይችላል ስለዚህ ተርን ያደርጋል ተርኒንግ ፖይንቱ ላይ ሻርፕ ኮርነር የለውም ሻርፕ ኮርነር ማለት የሆነ አንግል ነገር የሚፈጥር ማለት ነው እንደዚህ አይነት ነገር የለውም በፖሊኖሚያል ፋንክሽን ጊዜ ማለት ነው The second property is if p is a polynomial of degree n then it has at most n zeros thus a quadratic polynomial has at least 2 zeros ለምሳሌ p የተባለ ፖሊኖሚያል ፋንክሽን ዲግሪው n ሆኖ ቢሰጠን ቢያንስ የፖሊኖሚያል ፋንክሽን n ያክል ዜሮስ አሉት ኳድራቲክ ከሆነ ለምሳሌ ቢያንስ 2 ዜሮስ ይኖሩታል ማለት ነው አይ ሚን ቢበዛ ማለት ነው at most ነው የሚለው at most የዲግሪውን ያክል ዜሮዎች አሉት ዜሮዎች ማለት ምን ማለት ነው what does mean ዜሮስ ስንል እዚህ ጋር ፋንክሽኑ ዜሮ ሊያደርግ የሚችል ለምሳሌ እዚህ ላይ ኤግዛምፕል አለን እኮ እዚህ ላይ ለምሳሌ 2x ስኩዌር + 1 አለ at most ምን ያክል ዜሮስ አለው የፋንክሽን ካል 2 ነው ምክንያቱም ዲግሪው 2 ስለሆነ ዜሮስ ማለት ይህን ፋንክሽን ዜሮ ሊያደርጉ የሚችሉ ቁጥሮች እነማን ናቸው ቢበዛ ሁለት ቁጥሮች ብቻ ናቸው ይህን ፋንክሽን ዜሮ ሊያደርጉ የሚችሉ ማለት ነው በሌላ ቋንቋ ኦኬ ስለዚህ ዜሮስ የምንለው እሱን ነው ሶስተኛ ፕሮፐርቲ ደግሞ the graph of a polynomial function of degree n can have at most n-1 turning point አሁን እዚህ ጋር turning pointን ስናይ ደግሞ የዲግሪው ብዛት ሲቀነስ 1 ያክል turning point ያ ማለት መታጠፊያ ማለት ነው ለምሳሌ ኳድራቲክ ፋንክሽን ዲግሪው 2 ነው ስለዚህ turning pointቱ ምን ያክል ነው ካል 2 - 1 አንድ turning point ነው ያለው ኳድራቲክ ፋንክሽን አስዩም አድርጉ አስቡ either downward or upward open ያደረገ አስዩም አድርጉ ኦኬ ስለዚህ upward ወይም downward open ያደረገ ኳድራቲክ ብትወስዱ አንዴ ብቻ ነው የታጠፈው ስለዚህ n-1 2 - 1 ስለሆነ አንዴ ብቻ ይታጠፋል ማለት ነው ዲግሪው 4 ቢሆን ለምሳሌ ለናድ እዚህ ጋር አይ ሚን ፖሊኖሚያል ፋንክሽን with degree 5 ቢሆን ቢበዛ ተርኒንግ ፖይንቱ 4 ነው ሊሆን የሚችለው ማለት ነው ስለዚህ number of 0 at most 2 ነው number of turning point ደግሞ n-1 እንደሆነ ልትይዙ ይገባል ማለት ነው የመጨረሻው ፕሮፐርቲ ደግሞ ምንድነው ካልን አራተኛ ፕሮፐርቲ the graph of a polynomial function always exhibit the characteristics that as the magnitude of x gets very large as the magnitude of y gets very large look አሁን እዚህ ላይ ተመልከቱ magnitude of ስንላው ለምሳሌ ፖዚቲቭ ቫልዩ እንደሆነ አርጋችሁ ሰሩ ያ ማለት ለምሳሌ f of x which is equals to ብለን ነው ፋንክሽን የምንጽፈው instead of f of x y is equals to ብለን እንሄዳለን ስለዚህ የx ቫልዩን በጨመርነው ቁጥር ለምሳሌ ፖዚቲቭ x ሆኖ የx ቫልዩ እየጨመርን በሄድ ቁጥር ያ ማለት ፖዚቲቭ x ቫልዩ እየጨመርን በሄድ ቁጥር ፖዚቲቭ y ቫልዩ ምን እየሆነ ይመጣል እየጨመረ ይመጣል ለምሳሌ አሁን ማግኒቲዩድ ኦፍ x ስላችሁ ፖዚቲቭ ቫልዩ መሆኑን ለመመልከት ነው
ከዚህ የሚወጣው ሁሉ ፖዚቲቭ መሆኑን ለማመልከት ነው። እዚህ ጋር ፖዚቲቭ መሆኑን ለማመልከት ነው። ለምሳሌ እዚህ ጋር ልመለስና ላሳያችሁ። አሁን f of x which is equal to 2x cube አለን እዚህ ጋር ለምሳሌ f of x ማለት y ማለት ነው። y which is equal to 2x cube ነው። አሁን x ን እዚህ ላይ ፖዚቲቭ x እየጨመርን በሄድን ቁጥር የy ቫልዩ ምን ይሆናል? አብሮ እየጨመረ ይሄዳል፣ አብሮ ኢንክሪዝ ያደርጋል ማለት ነው አራተኛው ፕሮፐርቲ። ኦኬ ነገር ግን ኔጌቲቭ ከሆነ ላይጨምር ይችላል። ስለዚህ ምን መሆን መቻል አለበት ማለት ነው? the magnitude of x increase ሲያደርግ the magnitude of y also increase ያደርጋል ማለት ነው። ሶ አራቱም ፕሮፐርቲዎች በዚህ way መረዳት ትችላላችሁ ማለት ነው። ሌላኛው ቶፒካችን ደግሞ zeros of polynomials ነው። zeros of polynomial እንግዲህ ሁለተኛው ፕሮፐርቲ ላይ ስለ zeros ስናወራ ነበር እዚህ ጋር። zeros ምን ማለት ነው? zeros of ማለት the zeros of polynomial function provides valuable information that can be helpful in sketching its graph. One can find the zeros by factorizing the polynomials. እንግዲህ polynomial function factorize በማድረግ ዜሮዎችን ማግኘት እንችላለን። የፋንክሽኑ ዜሮዎች ማግኘት እንችላለን። ያን ፋንክሽን ዜሮ ሊያደርጉ የሚችሉ ማለት ነው። However, we have no general method for factorizing the polynomials of degree greater than 2. In this subsection, we turn our attention to a method that will allow us to find the zeros of higher degree polynomials. To do this, we first need to discuss about the division algorithm. Look, አሁን እዚህ ላይ ምንድነው የሚለን? ስለ zeros of polynomials ስናወራ ስፔሻሊ ዲግሪያቸው 2 ለሆኑት ፋክተራይዜሽን ሜተድ ያ ማለት ፋክተራይዝ በማድረግ ዜሮአቸውን በቀላሉ መፈለግ እንችላለን። ነገር ግን ጀነራል የሆነ ፎርሙላ ስለሌለው ዲግሪ 2 እና ከዛ በላይ የሆነ ስፔሻሊ ከ2 በላይ ያ ማለት ዲግሪ ከ3 እና ከዛ በላይ የሆነ ማለት ነው የሆነውን ምን ልንል አንችልም፣ ዜሮዎችን ዲተርማይን ማድረግ አንችልም ማለት ነው በቀላሉ። ወይም ሃየር ዲግሪ ፖሊኖሚያሎችን ዜሮአቸውን መፈለግ ከባድ ነው። ስለዚህ እሱን ዜሮዎችን ለመፈለግ ያ ማለት የሃየር ዲግሪ ፖሊኖሚያልን ዜሮ ለመፈለግ የምንጠቀመው የራሳችን የሆነ ሜተድ ሊኖረን ይገባል። ከዛ መካከል ለምሳሌ ዲቪዥን አልጎሪዝም የሚባለውን ነገር መከተል ያስፈልገናል ይለናል። ሶ ዲቪዥን አልጎሪዝም ምንድነው የሚለውን ደግሞ እናያለን። what does it mean division algorithm? Well, let p of x and d of x be a polynomials with d of x differ from 0 and with the degree of d of x less than or equals to the degree of p of x. Then there are a polynomials q of x and r of x such that p of x which is equal to d of x times q of x plus r of x, where either r of x which is equal to 0 or the degree of r of x is less than the degree of d of x. This is called division algorithm. ተመልከቱ ዲቪዥን አልጎሪዝም ስንል የማካፈል ስራ ነው። የማካፈል ስራ ማለት ለምሳሌ p of x ማለት ዲቫይደንድ ይባላል፣ ተካፋይ ማለት ነው። ዲቫይዘር እና ኮሸንት ደግሞ እዚህ ላይ ድርሻና ኮሸንት ምንድነው? እዚህ ጋር አሁን ለምሳሌ p of x ዲቫይደንድ ስንል ድርሻ ነው፣ ድርሻ። d of x ደግሞ ምንድነው? ተካፋው ነው። አሚን ተካፋው ሳይሆን እዚህ ጋር አንድ ነገር እዚህ ጋር የመጀመሪያው ተካፋይ ነው፣ እዚህ ላይ አካፋይ ነው፣ ይሄ ድርሻ ነው፣ ይሄ ቀሪ ነው። ኦኬ አስቡት ምንድነው? የዋናው ቁጥር ነው፣ ተካፋይ ማለት ነው። አካፋይ ነው፣ ድርሻ ነው፣ ቀሪ ነው። ለምሳሌ ያክል ወደ ቁጥር እንቀይረው። አሁን ፋንክሽኑን ተውና እንዲ ግልጽ እንዲሆን ለምሳሌ ወደ ቁጥር እንቀይረው። ለምሳሌ ማንን ተወስዳላችሁ መሰላችሁ? 11 ነው ሰዱ። 11 ማለት ምን ማለት ነው? 11 ማለት ተመልከቱ 11 ማለት ምን ማለት ነው? 11 which is equals to 5 times 2 plus 1 ነው። 5 times 2 10 ነው plus 1 11። ስለዚህ ይሄ ምንድነው? ድርሻው ነው። አሁን የዚህ ላይ ተመልከቱት ማን ነው ተካፋው ነው። ይሄ ቁጥር 11 ማለት ተካፋይ ነው። 5 አካፋይ ናት፣ 2 ድርሻ ነው፣ 1 ቀሪ ናት። ያ ማለት 11 ለ5 ብታካፍሉት 2 ጊዜ ደርሰንና 1 ቀሪ ይኖረናል እንደማለት ነው። ስለዚህ ይሄንን አሰራር በዚህ ተረዱት። ከዛ 11ን 5ን 2ን 1ን ደግሞ ወደ ፋንክሽን ቀይሩት። ያ ማለት አሁን በነምበር ሲስተም ነው እየነገርኳችሁ ያለ ፒውር ነምበር አስገብቼ ነው እየነገርኳችሁ ያለሁት። ነገር ግን p of x ማለት ፋንክሽን ነው፣ d of x ማለት ፋንክሽን ነው፣ q of x ፋንክሽን ነው፣ r of xም ፋንክሽን ነው። የራሳቸው የሆነ ዲግሪ ያላቸው
ኦኬ ስለዚህ ባይ ዘ ዌይ ይሄን ነገር ላወር ግሬድ ላይ ፕሪፓራቶሪ ላይ ተመረነዋል ጀስት ሪቪዥን ነው ስለዚህ አዲስ ሊሆንባችሁ አይገባም ከዛ በተጨማሪ ምሳሌዎች አሉ ምሳሌ ስንሰራ ደግሞ ሞር ግልጽ ይሆንልናል ለምሳሌ እዚህ ጋር ምን ይለናል መሰላችሁ divide x the power of 4 minus 1 over x the power of 4 plus 2x ይለናል እዩ እዚህ ላይ አንድ ነገር የሚስተካከል ነገር ይኖራል ይሄኛውን x the power of 4 plus 2x የሚለውን x the power of 2 በሉት ወይም x square plus 2x በሉት ምክንያቱም እዚህ ላይ ይሁት x square plus 2x እያካፈለ ያለ ይሁት x the power of 4 plus 1 ነው ያለው እዚህ ጋር minus 1 የሚለውንም plus ብላችሁ አስተካክሉት ኦኬ ስለዚህ x the power of 4 plus 1 ሲካፈል ለx square plus 2x ዜን ድርሻው ስንት ይሆናል x square minus 2x plus 4 ኦኬ ይሆንና ስንት ይቀራል መጨረሻ ላይ minus 8x minus 1 ይሄ ምንድነው ሪሜይንደር ነው ይሄ ምንድነው ኮሸንት ነው ይሄ ምንድነው ዲቫይዘር ነው አይታችኋል አካፋይ ነው ይሄ ተካፋይ ነው ይሄ ድርሻ ነው እዚህ ጋር ያለችው ደግሞ ቀሪ ነች ሪሜይንደር ማለት ነው ሪሜይንደር አለን ኮሸንት አለን ዲቫይዘር አለን እዚህ ጋር ዲቫይድ እንዳለን ማለት ነው እንዴት ነው የሚካፈል የሚለውን ነገር አይ ቲንክ 10ኛ ክፍል ላይ ይመስለኛል ለ10ኛ ክፍል ስለ ፖሊኖሚያል ፋንክሽን ኢን ዲቴል አለ ወይም የናቹራል ተማሪዎችን የሰራውት ማለት የናቹራል ሞጁልን የሰራውበት አለ አሪፍ አርጌ እዛ ጋር ለማብራራት ሞክሬያለሁ እዛ ላይም ገብታችሁ ማየት ትችላላችሁ ምንድነው የሆነው ለምሳሌ x the power of 4 divide by x square ስናደርገው x square ጊዜ ይደርሰዋል x square times x square x the power of 4 ይሆናል አሁንም x square times 2x 2x cube ይሆናል እዚህ አንድ x አለች እዚህ ሁለት xዎች ስላሉ cube ይሆናል ማለት ነው ከዛ ቁልቁል እንቀንሰዋለን ስንቀንሰው x the power of 4 minus x the power of 4 ይጣፋል 0x cube minus 2x cube negative 2x cube ይሆናል ከዛ plus 0x square እንጨምርበታለን 0x square value ኖሮት አይደለም ለማካፈል እንዲመቸን ነው ስለዚህ ይሄን ቁጥር ለማናካፍለዋለን አሁንም ለዚህ እናካፍለዋለን ስለዚህ ስንት ጊዜ ደርሷል 2x ጊዜ ደርሷል 2x ሲባዛ በx square ስንት ይሆናል -2x cube ይሆናል -2x cube አሁንም -2x ን በ2x ስናበዛው -4x square ይሆናል ዜን ቁልቁል እንቀንሳለን አሁንም ማይነስ እናደርጋለን ከዚህ ይሄንን ስንቀንስ ስንት ይሆናል ማለት ነው 4x square ይሄ በዚህ ይጣፋል ባይዘወይ ምክንያቱም each ውስጥ ሲገባ ፕላስ ታደርገዋል እዚህ ማይነስ አለ ይጣፋል ዜን 4x square plus 0x ይቀራል አሁንም ይሄን ለማናካፍለዋለን ለዚህ እናካፍለዋለን 4x square ሲካፈል ለx square plus 2x 4 ጊዜ ይደርሳል 4 ጊዜ x square 4x square 4 ጊዜ 2x 8x አሁንም ቁልቁል እንቀንሳለን 4x square በ4x square ይጣፋና ኔጌቲቭ ምን ይቀራል 8x ይቀራናል ኔጌቲቭ 8x ከዛ ማን እንወርዳለን ይችን እንወርዳታለን -1 ሆና ትመጣልናለች ስለዚህ ይሄንን ለዚህ ማካፈል አንችልም ምክንያቱ ምንድነው ካላችሁ የዚህ ዲግሪ 2 ነው የዚህኛው ዲግሪ ደግሞ 1 ነው ስለዚህ ዲግሪው ስላነሰ መካፈል አይችልም ምን ሆኖ ይቀመጣል ሪሜይንደር ወይም ቀሪ ሆኖ ይቀመጣል ማለት ነው ስለዚህ ፋይናሊ እንደ ሆኖ ይቀመጣል x the power of 4 minus 1 which is equals to x square plus 2x times x square minus 2x plus 4 plus minus 8x minus 1 ይሄ ሪሜይንደር ነው ይሄ ኮሸንት ነው ይሄ ዲቫይዘር ነው ይሄ ዲቫይደንድ ነው ተካፋይ አካፋይ ድርሻ ቀሪ ብለን እናስቀምጣለን ማለት ነው ስለዚህ በዚህ way ነው ትረዱት የሚገባ ማለት ነው with the aid of division algorithm we can derive two important theorems that will allow us to recognize the zeros of polynomial እንግዲህ division algorithmን በመጠቀም ሌላ ምን አለን ቴረም አለን ያ ቴረም ለምንድነው የሚያገለግለው ካል ይሄ ቴረም የሚያገለግለው ዜሮዎችን ለመፈለግ የፖሊኖሚያል ፋንክሽንን ዜሮ ለመፈለግ ያገለግለናል ማለት ነው if we apply the divisor algorithm where the divisor d of x is a linear that is in the form x minus r form ከሆነ we get p of x which is equals to x minus r times q of x plus r እንግዲህ x minus r ምንድነው ብለናል ዲቫይዘሩ ነው ዲቫይዘሩ ሊኒየር ከሆነ ማለት ነው
Note that since the divisor is the first degree, the remainder r must be constant. ለምንድን ነው ኮንስታንት መሆን ያለበት ከተባለ አሁን እዚህ ላይ ዲቫይዘሩ ዲግሪው አንድ ነው። የሪማይንደሩ ዲግሪ ከዲቫይዘሩ ማነስ መቻል አለበት። ይህ አንድ ካለው ይሄኛው ዲግሪው 0 ነው የሚሆነው። ዲግሪ 0 ሆነ ማለት ደግሞ ኮንስታንት ነው ማለት ነው። So if we now substitute x which is equal to r into this equation, we get p of r which is equal to r minus r, q of r plus r which is equal to 0 times q of r plus r. 0 ለምን መጣ? r minus r 0 ነው times any number ወይም any function 0 ይመጣል ማለት ነው። ስለዚህ 0 times q of r plus r ማን ይቀራል? r ይቀራል ማለት ነው። ስለዚህ p of r r ይመጣል ማለት ነው። ስለዚህ as a result we just proved is called the remainder theorem ይባላል። remainder theorem ምን ማለት ነው? when a polynomial p of x of a degree at least 1 is divided by x minus r, then the remainder is p of r ይሆናል ማለት ነው። remainder p of r ማለት r ነው remainder ማለት ነው። ስለዚህ ዲግሪ ለዛን 1 ለሆነ ስናካፍለው ነው r የሚሰጠን ወይም p of r የምናገኝ ማለት ነው። ለምሳሌ the remainder when p of x which is equal to x cubed minus x squared plus 3x minus 1 is divided by x minus 2 is p of 2 which is equal to 9. ተመልከቱ። አሁን እዚህ ላይ እንግዲህ ይህ ፖሊኖሚያል ፋንክሽን አለ። ዲቫይደንዱ ነው። ዲቫይዘሩ x minus 2 ቢሆን ያ ማለት አካፋዩ x minus 2 ቢሆን እንግዲህ ዲቫይዘሩ ምን ሆነ ማለት ነው? ሊኒየር ሆነ ማለት ነው። x minus 2 እኮ ሊኒየር ነው። ስለዚህ ይህ ሊኒየር 0 ሊያደርገው የሚችለው ቁጥር ማን ነው? 2 ነው። 2 ሲቀነስ 2 0 ይሆናል። so p of 2 which is equal to 9 is the remainder. ስለዚህ የዚህ ፋንክሽን ሪማይንደሩ ማን ነው ከተባለ 9 ነው ማለት ነው። ያ ማለት ይህ ፋንክሽን በዚህ ቁጥር ሲካፈል ሪማይንደሩን ፈልጉ ከተባለ f of 2 ነው which is equal to 9 ይሆናል ማለት ነው። as a consequence of the remainder theorem, if x minus r is a factor of p of x, then the remainder must be 0. Conversely, if the remainder is 0, then x minus r is a factor of p of x. This is known as the factor theorem. አሁን ደግሞ ሌላ ቴረም ውስጥ ገባል። ያ ማለት ይህ ፋንክሽን ለx minus r exactly የሚካፈል ከሆነ የx minus r የዚህ ፋክተር ነው ማለት ነው። ስለዚህ ምን ይባላል? ፋክተር ቴረም ይባላል። ያ ማለት x minus r is a factor of p of x if and only if p of r which is equal to 0 ከሆነ ነው። ያ ማለት ለምሳሌ እዚህ ላይ p of 2 which is equal to 0 መምጣት ከቻለ exactly ይካፈላል ማለት ነው። ለምሳሌ p of 2 9 የመጣ እኮ 2 ነው የተከተናት ነው እዚህ ውስጥ ከተናት ነው። እዚህ ላይ 2 ስናስገባት 8 minus 4 plus 3 times 2 minus 1 which is equal to 9 መጥቶልን ነው። ስለዚህ p of rን አስገብተ ነው 0 ከመጣልን ምን ይሆናል እንላለን? አካፋይ ነው፣ ቀጥታ አካፋይ ነው፣ ፋክተር ነው እንላለን ማለት ነው። ያ ደግሞ ፋክተር ቴረም ይባላል ማለት ነው። The next theorem is called location theorem. Allow us to verify that a 0 exists somewhere within an interval of n number and can also be used to zoom in a closer on a value. Look, አሁን እዚህ ላይ እንግዲህ ሎኬሽን ቴረም ደግሞ ምንድነው የሚጠቅመው ካላችሁ ለምሳሌ ተመልከቱ። የሆነ ቁጥር አለ በሁለት ቁጥሮች መካከል ዜሮስ መኖሩን አለመኖሩ ሎኬት የሚያደርግልን ነው። ወይም በሁለት ኢንተርቫሎች መካከል አንድም ፋንክሽን ዜሮ ሊያደርግ የሚችል ቁጥር አለ እያልን ነው። ስለዚህ ሎኬሽን ቴረምን እንየው። let f be a polynomial function and a and b be a real number such that a less than b. If f of a times f of b less than 0, then there is at least one zeros of f between a and b. ተመልከቱ a እና b የተባሉ ሪል ነምበሮች አሉ እንበል። a ከb ያንሳል። f of a ን ካልኩሌት እናደርጋለን። f of b ን ካልኩሌት እናደርጋለን። ካልኩሌት ያደረግናቸውን ነገሮች ሁለቶችን አብዝተን ውጤቱ ኔጌቲቭ ከመጣ ያ ማለት ለዛን 0 ከሆነ
there is at least one zero of f between a and b በa እና በb መካከል ቢያንስ አንድ ቁጥር ይህን ፋንክሽን ዜሮ የሚያደርገው ቁጥር አለ እያለን ነው። so which is called location theorem. The factor and remainder theorem establish the intimate relationship between the factor of the polynomial p of x and its zeros. Recall that a polynomial of degree n can have at most n zeros. Okay, at most n zeros. እንግዲህ at most n zeros እንዳለው ከዚህ ቀደም አይተናል ፕሮፐርቲው ላይ ማለት ነው። Does every polynomial have a zeros? ማንኛውም ፖሊኖሚያል ነምበር ዜሮስ አለው ብለን እንትን እንችላለን? እሱ እንግዲህ ዲፔንድ እንደሚሆነው በምን እንደሆነ ነው። Our answer depends on the number system in which we are working. ስለዚህ ነምበር ሲስተሙ ይወስነዋል። ለምሳሌ በሪል ነምበር ሲስተም ከሆነ ሁሉም ፖሊኖሚያል ፋንክሽን ዜሮስ አላቸው ማለት አንችልም። በኮምፕሌክስ ነምበር ሲስተም ከሆነ ግን አለው ማለት እንችላለን። If we restrict ourselves to a set of real number system, then we are already familiar with the fact that polynomial function p of x is equal to x squared plus 1 has no real zero. ይህንን ፋንክሽን ዜሮ ሊያደርግ የሚችል ማንም ቁጥር የለም በሪል ነምበር ሲስተም ውስጥ። ማንኛውም ቁጥር x ላይ ብትተኩ መቼም ዜሮ ሊሆንልን አይችልም ይሄ ፋንክሽን። ስለዚህ በሪል ነምበር ሲስተም ውስጥ ዜሮ የለውም እንላለን። However, this polynomial does have two zeros in a complex number system. The zeros are I and minus I. እንግዲህ I እና minus I ዜሮ ያደርጉታል። I ምንድነው ካላችሁ ሩት ኔጌቲቭ 1 ማለት ነው። ኔጌቲቭ I ማለት ኔጌቲቭ ሩት ኔጌቲቭ 1 ማለት ነው። ስለዚህ እነዚህ ቁጥሮች ዜሮ ያደርጉታል ማለት ነው። ያ ማለት እዚህ ውስጥ ለምሳሌ ሩት ኔጌቲቭ 1ን አስገቡት ስኩዌር ሲሆን ኔጌቲቭ 1 ይሆናል። ኔጌቲቭ 1 + 1 ዜሮ ሆነ ማለት ነው። ስለዚህ በኮምፕሌክስ ነምበር ሲስተም ዜሮስ አለው እንላለን ማለት ነው። ኦኬ ሶ ስለ ኮምፕሌክስ ነምበር ሲስተም እንግዲህ ወደ ኋላ መለስ ብላችሁ አስታውሱ ኮምፕሌክስ ነምበር ሲስተም ምን እንደሚመስል ማለት ነው። ሌላኛው ደግሞ ምን ይለናል? ፋንዳሜንታል ቴረምስ ኦፍ አልጀብራ የሚል ነገር አለ። If p of x is a polynomial of degree n greater than 0 whose coefficients are a complex number, then p of x has at least one zeros in the complex number system. እንግዲህ የሆነ ፖሊኖሚያል ፋንክሽን n greater than 0 የሆነ ፋንክሽን ይሰጣል። ኦኬ ሶ የምንሰራበት የመስሪያ ክልል ኮምፕሌክስ ነምበር ሲስተም ከሆነ at least one zero ይኖረዋል ያ ፋንክሽን ይለናል። ኦኬ ኮምፕሌክስ ነምበር ሲስተም ከሆነ በሪል ነምበር ሲስተም ከሆነ ግን ማንኛውም ፖሊኖሚያል ፋንክሽን ዜሮስ አለው ብለን መወሰን አንችልም ማለት ነው። Note that since all real numbers are a complex number, a polynomial with a real coefficient also satisfies the fundamental theorem of algebra. As an immediate consequence of the fundamental algebra theorem, we have a linear factorization theorem. Okay? ለሪል ነምበር ደግሞ ምን አለን? ሊኒየር ፋክተራይዜሽን ቴረም የሚባል ነገር አለ። ያ ማለት ምን ማለት ነው? ሌት p of x ብለን ለምሳሌ an x the power of n plus an minus 1 x the power of n minus 1 plus plus ብለን a1 x plus a ኖት አሁን ፖሊኖሚያል ፋንክሽን ነው ብንል n greater than or equal to 1 ቢሆን ዲግሪያችን ማለት ነው ከአንድ እኩል የሆነው የሚበለጠ ቢሆን ሊዲንግ ኮኤፊሺየንታችን ደግሞ ከዜሮ የተለየ ቢሆን then p of x which is equal to an ያ ማለት the leading coefficient times x minus r1 times x minus r2 እያለ ይቀጥላል x minus rn ድረስ ይሄዳል where the ri ማለት እንግዲህ r1 r2 r3 r4 ማለት ነው are complex numbers possibly a real number ሊሆን ይችላል and not necessarily distinct ስለዚህ እንደዚህ አድርገንም ፖሊኖሚያል ፋንክሽን መግለጽ እንችላለን ማለት ነው። ኦኬ ስለዚህ ምን ይባላል? ሊኒየር ፋክተራይዜሽን ቴረም ይባላል ማለት ነው። እዚህ አካባቢ ላይ ብዙ ቴረሞች ይበዛሉ። እነዚህ ሁሉ ቴረሞች የበዙበት ምክንያት ምንድነው? የፖሊኖሚያል ፋንክሽን ዜሮ ለመፈለግ የሚያገለግሉ ቴረሞች ስለሆኑ ነው ማለት ነው። From the linear factorization theorem, it followed that every polynomial of a degree n greater than or equal to 1 has exactly n zeros in a complex number system, where a roots of a multiplicity k counted k times.
ሎክ አሁን እንግዲህ ሊኒየር ፋክተራይዜሽን ቴረም የሚያገለግለን ለምንድን ነው ካል ኤቭሪ ፖሊኖሚያል ፋንክሽን ዲግሪው ከአንድ እኩል የሆነው የበለጠ ምን ያክል ዜሮስ አለው እያለን ነው። ኤን ያክል ዲግሪውን ያክል ዜሮስ አለው። በምን ነምበር ሲስተም መሆን መቻል አለበት ግን? በኮምፕሌክስ ነምበር ሲስተም መሆን መቻል አለበት። ነገር ግን በሪል ነምበር ሲስተም ከሆነ ግን አትሞስት ኤን ያክል ዜሮ ሊኖረው ይችላል። ቢበዛ ነው እንጂ ግዴታ ኤን ያክል ሊኖረው አይችልም። በኮምፕሌክስ ነምበር ሲስተም ከሆነ ግን ኤግዛክትሊ ኤን ያክል ዜሮ አለው ማለት ነው። ለምሳሌ express each of the following polynomial in the form described by the linear factorization theorem. List each zeros and its multiplicity. Multiplicity ማለት ምን ማለት ነው? እዚህ ጋር k ተብሎ ይወሰናል። multiplicity k times ተብሎ ያ ማለት ለምሳሌ ሁለት የሆነ ፖሊኖሚያል ፋንክሽን ዜሮስ ብትሆን ሁለት ምን ያክል ጊዜ ነው ይሄን ፋንክሽን ዜሮ ልታደርገው የምትችለው እንደማለት ነው። k ማለት አንድ ቁጥር ያንን ፋንክሽን ምን ያክል ጊዜ ዜሮ ታደርገዋለች የሚለውን ትጠቁማለች። ኦኬ ምናልባት ወደ ታች ምሳሌ ስናይ ምን እንደሆነ እንረዳለን። ለምሳሌ ሶስት ፋንክሽኖች ተሰጥተውናል። p of x, q of x, f of x ተሰጥቶናል። p of x x³ - 6x² - 60x q of x ደግሞ 3x² - 10x + 8 f of x ደግሞ 2x to the power of 4 plus 8x³ plus 10x² ተሰጥቶናል። ስለዚህ የተጠየቅነው ነገር ምንድነው? Express each of the following or each of the polynomials in the form described by linear factorization theorem. ስለዚህ በሊኒየር ፋክተራይዜሽን ቴረም በዛ አይነት ወይ ግለጿቸው እየተባለ ነው። በዛ አይነት ወይ an into x minus r1 times x minus r2 times x minus r3 times x minus r4 እያል መግለጽ መቻል አለብን ማለት ነው። እንደዛ ነው የተጠየቅነው። So when we come to the solution part, we may factorize p of x as follows. P of x which is equal to x³ minus 6x² minus 16x which is equals to x into x² minus 6x minus 16. አሁንም ይሄን ነገርም እናቃልለዋለን ፋክተራይዝ እናደርገዋለን። x into x minus 2 times x minus x minus 8 times x plus 2. So x into x minus 8 into x minus of minus 2 ማለት እንችላለን ይሄን። ስለዚህ the zeros of p of x are 0, 8 and minus 2. each a multiplicity of 1. look አሁን እዚህ ላይ ለምሳሌ እዚህ ፋንክሽን ላይ 0ን ብናስገባ የፋንክሽን 0 ይሆናል። ያ ማለት x ላይ 0ን ብናስገባ ሙሉን 0 አደረገችው። እዚህች ላይ ደግሞ እዚች ቦታ ላይ 8ን ብንተካ 8 minus 8 0 ይሆንና ሁሉንም 0 ያደርገዋል። አሁንም እዚህ ላይ ለምሳሌ ላይኛው ላይ ወሰዱ -2ን እዚህ ውስጥ ብናስገባ -2ን ብናስገባ -2 + 2 0 ይሆናል ሁሉንም 0 ያደርገዋል ማለት ነው። መልቲፕሊሲቲው ምን ያክል ነው ከተባለ 1 ነው። አሁን 0 ይሄን ፋንክሽን 0 ልታደርገው የምትችለው አንድ ጊዜ ብቻ ነው። 8 አንድ ጊዜ ብቻ ነው። -2ም አንድ ጊዜ ብቻ ነው። ከአንድ ጊዜ በላይ ሲሆን ምን አይነት እንደሚመስል ወደታይ እናያለን። so b ደግሞ ወሰዱ we may factorize the q of x as follows. q of x which is equal to 3x² minus 10x plus 8 which is equal to 3x minus 4 into x minus 2 then which is equals to አሁን እዚህ ጋር ተመልከቱ 3 into x minus 4 over 3 into x minus 2 ስለዚህም ፋንክሽን 0 ሊያደርጉ የሚችሉ ነገሮች እነማን ናቸው? እዚህ ላይ 4 over 3ን ብንተካ 0 ያደርገዋል። እዚህ ጋር 2ን ብንተካ 0 ያደርገዋል። ስለዚህ 4 over 3 እና 2 የዚህ ፋንክሽን ዜሮስ ናቸው ማለት ነው። መልቲፕሊሲቲያቸው ስንት ነው? አንድ ነው። አንድ ጊዜ ለምሳሌ 2 እዚህ ብቻ ነው እዚህ ላይ ብቻ ነው የምትተካው። 4 over 3ም እዚህ ጋር ብቻ አንዴ ብቻ ነው። መልቲፕሊሲቲ የምንለው ለምሳሌ እዚህ ላይ x minus 2 the power of 2 the power of 4 ብንል መልቲፕሊሲቲ of 4 3 እያልን መሄድ እንችላለን። ኦኬ ሌላኛ ደግሞ ተመልከቱ ሲ ላይ we may factorize f of x as follow 2x the power of 4 plus 8x³ plus 10x square which is equals to 2x square into x square plus 4x plus 5. ኦኬ ተመልከቱ so አሁንም የናቃለው x square plus 4x plus 5 ይቃለላል 2x square into x minus of minus 2 plus I into x minus of
minus 2 minus I ስለዚህ ዜሮአችን እነማን ናቸው? The zeros of f of x are zeros with a multiplicity of 2 ምክንያቱም እዚህ ላይ x ስኩዌር ላይ ነው አይደል? እዚህ ላይ x ላይ 0 ስንተካ ፋንክሽን 0 ሊያደርግልን የሚችል ስለዚህ a multiplicity of 2 ማለት power of 2 ማለት ነው። minus 2 plus 1 and minus 2 minus 1 each a multiplicity of 1 አሁን ይቺ አንድ መልቲፕሊሲቲ ብቻ ነው ያላት እዚህ ጋርም አንድ መልቲፕሊሲቲ ብቻ ነው ያላት ማለት ነው። ኦኬ ስለዚህ በዚህ አይነት way እንድትረዱ ፈልጋለሁ ማለት ነው። ሌላኛው ኤግዛምፕል እንጨምር more clear ለማድረግ find the polynomial function p of x with exactly the following zeros and multiplicity ለምሳሌ ዜሮዎችን ይው minus 1 2 5 multiplicity ደግሞ 3 4 2 ተሰጥቶናል። Are there any other polynomials that give the same roots and multiplicity? ሁለተኛ find the polynomial f of x having the zeros described in part A such that f of 1 is equal to 32 ተመልከቱ እንደዚህ አይነት ጥያቄ ይሰጠናል ብዙ ጊዜ አሳይመንት ላይ ሊሆን ይችላል ፈተና ላይ ሊሆን ይችላል or homework ሊሆን ይችላል ስለዚህ እንዴት አድርገን እንሰራለን እንደዚህ አይነት ነገር ይሰጣል when we come to the solution part number 1 based on the factor theorem we may write the polynomial as p of x which is equals to x minus 1 ያ ማለት እዚህ ጋር ምንድነው ያልነው ለምሳሌ ልክ በዚህ way በገለጽንበት x minus r1 x minus r2 x እንዳልነው ማለት ነው እዚህ ጋር x minus 0 ስለታረገ የምችለውን ቁጥር እናስገባለን ከዛ multiplicity 3 ተብለናል the power of 3 እንደማለት ነው times x minus 2 multiplicity 4 ነው the power of 4 x minus 5 multiplicity 2 ነው the power of 4 which is equals to x plus 3 I mean x plus 1 the power of 3 times x minus 2 the power of 4 times x minus 5 the power of 2 አርገን ገለጽን ማለት ነው ስለዚህ መጀመሪያ የተጠየቅነው ጥያቄ አንደኛውን ሰራ which gives the required root and the multiplicities any polynomial of the form kpx where k is a non-zero constant will give the same roots and multiplicity ስለዚህ ኮንስታንትን ብናስቀምጥ ያው ነው ለምሳሌ ኮንስታንት እዚህ ጋር ኮንስታንት ማስቀመጥ እንችላለን ያ ማለት 5 into ብለን ማስቀመጥ እንችላለን ኮንስታንቱ ችግር የለውም ሁለተኛ ደግሞ የተሰጠን find a polynomial f of x having a zeros described in part A such that f of 1 is equal to 32 ስለዚህ f of 1 ስንተካ 32 ሊሰጠን የሚችል ፋንክሽን ፈልጉ ይያለን so A ላይ ያገኘነው I mean 1 ላይ ያገኘነው ፋንክሽን ምንድነው f of x which is equals to I mean p of x ልበላችሁ p of x ይሄ ነው 32 ሊሰጠን የሚችል ፋንክሽን ነው ፈልጉ የተባለው ስለዚህ ኮኤፊሺየንቱን k ብለን እንነሳ ስለዚህ f of 1 ማለት ብለን x ላይ ማን እንተካለን 1 እንተካለን እዚህ 1 እንተካለን እዚህ 1 እንተካለን እዚህ 1 እንተካለን ስለዚህ k into 1 plus 1 cube into 1 minus 2 the power of 4 1 minus 5 the power of 2 ስለዚህ f of 1 ስንት ነው 32 which is equal to k times 8 times 1 times 16 ስለዚህ k ስንት ይመጣል 1 over 4 ይመጣል ስለዚህ ፋንክሽናችን f of x ስንት ይመጣል ማለት ነው 1 over 4 into x plus 1 cube into x minus 2 the power of 4 into x minus 5 the power of 2 ስለዚህ x ላይ 1ን ብንተኩ እዚህ ላይ እዚህ ፋንክሽን ላይ 32 እናገኛለን ማለት ነው ስለዚህ እንደዛ አድርገን ነው የምንሰራው Our experience in using quadratic formula on a quadratic equation with a real coefficient has shown us that a complex root always appear in conjugate pair. For example, the roots of x squared minus 2x plus 5 which is equal to 0 are 1 plus 2i and 1 minus 2i. In fact, this property extended to all polynomial equation with a real coefficient. Look, conjugate pair still 1 plus 2i and 1 minus 2i are a conjugate pair. For example, what is the conjugate of 1 plus 2i ብንባል 1 minus 2i ነው። የ1 minus 2i conjugate ደግሞ 1 plus 2i ነው። እዚህ ላይ ኮምፕሌክስ ነምበር ሲስተም ላይ
ምናልባት እዚህ ክላስ ውስጥ እዚህ ሞጁል ውስጥ የሚኖር ከሆነ የምናይ ይሆናል ማለት ነው። ወይም መለስ ብለን 11ኛ ክፍል ላይ ኮምፕሌክስ ነምበር ሲስተም አለ እዛ ላይ ገብተን እናያለን ማለት ነው። ሌላኛው ኮንጁጌት ሩት ቴረም። ኮንጁጌት ሩት ቴረም ምን ይለናል? Let p of x be a polynomial with a real coefficient if a complex number a plus bi where a and b are a real number is a zero of p of x, then so is the conjugate a minus bi. አሁን a plus bi የሆነ ፖሊኖሚያል ፋንክሽን ዜሮስ ቢሆን ኮንጁጌቱ a minus bi ይሆናል ነው እያለን ያለ። እዚህ ላይ ለምሳሌ 1 plus 2i ከሆነ የ1 plus 2i ኮንጁጌት 1 minus 2i እንዳልኳችሁ ማለት ነው። ስለዚህ ሳይኑ እዚህ ላይ ይቀየራል ማለት ነው። Let r of x which is equal to x power of 4 plus 2x cubed minus 9x squared plus 26x minus 20. Given that 1 minus root 3i is a 0, find the other roots of r of x ተብሎ ተሰጠን። So how to find the zeros of such kind of a polynomial function? አንዱ ዜሮ ተሰጥቶን ሌላውን ዜሮዎች እንዴት አድርገን መፈለግ እንችላለን? እጅግ በጣም ኢምፖርታንት የምትባል ጥያቄ ነች እቺ። ለምሳሌ በጣም ኮምፕሌክስ መስሎ የሚታየን ማለት ነው በዚህ ቶፒክ ውስጥ። ሶሉሽናችንን ስናይ ወይም ወደ መፍትሄ ሐሳብ ስንገባ according to the conjugate root theorem if 1 minus root 3i is a zeros then its conjugate 1 plus root 3i must also be a zeros. ስለዚህ የተሰጠን ዜሮስ ለዚህ ፋንክሽን ዜሮ የሚያደርግ ከሆነ ኮንጁጌቱም ዜሮስ ነው ማለት ነው። ስለዚህ 1 plus root 3i ምን ይሆናል ማለት ነው? ዜሮ ይሆናል ማለት ነው። ስለዚህ 1 plus root 3i ዜሮ ይሆናል። Therefore x minus 1 minus root 3i and x minus 1 plus root 3i are both factors of r of x. ይህ ከየት ነው የመጣ አካል? ከዚች ላይ የተወሰደ ነው። ተመልከቱ እዚች ቴረም ላይ ያለችን ሊኒየር ፋክተራይዜሽን ቴረም። ያ ማለት x minus r1 times x minus r2 times x minus r3 እያልን እንቀጥላለን። x minus r1 x minus r2 x minus r3 የምንለው ለዚህ ምንድናቸው? ፋክተሮች ናቸው ማለት ነው። ፋክተሮች ናቸው። So ወደ ኬዛችን ስንመጣም ኦኬ x minus r1 እንደማለት ነው። x minus r1 times x minus r2 እንደማለት ነው። which is equals to x square minus 2x plus 4 ይመጣል ስናበዛው is also a factor of r of x. ኦኬ ስለዚህ አንደኛ x minus 1 minus root 3i ፋክተር ነው። x minus 1 plus root 3i ፋክተር ነው። የሁለቱ ብዜት ያ ማለት x square minus 2x plus 4 ፋክተር ነው። r of x ፋክተር ነው ማለት ነው። ስለዚህ dividing r of x by x square minus 2x plus 4 we obtain r of x is equal to x square minus 2x plus 4 times x square plus 4x minus 5 ስለዚህ ስናካፍለው ምን ይሰጠናል ማለት ነው? x square plus 4x minus 5 ይሰጠናል ማለት ነው። ስለዚህ x square minus 2x plus 4 times x plus 5 times x minus 1 ስለዚህ እዚህ ላይ ዜሮ የሚያደርጉትን እንፈልጋለን። ለምሳሌ minus 5 ዜሮ ታደርገዋለች፣ 1 ዜሮ ታደርገዋለች። ኦኬ ስለዚህ the zeros of r of x are 1 minus root 3i given ነው ይሄ። ከዛ ኮንጁጌቱ 1 plus root 3i ከዛ የምንፈልጋቸው ሌሎች ደግሞ minus 5 እና 1 ስለዚህ all zeros ምንላቸው እነዚህ ነው ማለት ነው። ስለዚህ እንደዛ አድርገን ዜሮን መፈለግ እንችላለን ማለት ነው። እዚህ ጋር ደግሞ ምን ይላናል? the theorem we have discussed so far are called existence theorem because they ensure the existence of zeros and real factors of a polynomial. These theorems do not tell us how to find the zeros or the linear factors. A linear factorization theorem guaranteed that we can factor a polynomial of degree at least 1 into a linear factor, but it does not tell
as how አሁን እዚህ ላይ እንግዲህ ሊኒየር ፋክተራይዜሽን ቴረም ምንድነው የሚጠቅመው የተሰጠን ፖሊኖሚያል ፋንክሽን ፋክተራይዝ መደረግ እንደሚችል ነው የሚነግረን እንጂ ዜሮችን አይደለም የሚነግረን ነገር ግን ፋክተራይዝ ስናደርገው ፋክተራይዝ ካደረግን በኋላ ዜሮችን በቀላሉ መፈለግ እንደምንችል ይነግረናል ማለት ነው በተዘዋዋሪ we know from experience that if p of x happen to be a quadratic function, then we may find the zeros of p of x is equal to x squared plus bx plus c by using quadratic formula to obtain the zeros. ስለዚህ የተሰጠን ፖሊኖሚያል ፋንክሽን ኳድራቲክ ፋንክሽን ከሆነ የኳድራቲክ ፋንክሽን ዜሮዎችን ወይም ሪል ዜሮዎችን ፎርሙላ አለው በዛ ፎርሙላ ማግኘት እንችላለን ያ ማለት x which is equal to minus b plus or minus under radical b square minus 4ac over 2a ብለን መስራት እንችላለን ማለት ነው ስለዚህ ሁለት ዜሮዎች አሉት ሁለት r1 እና r2 ብለን ማለት ነው ሁለት ሪል ዜሮዎች አሉት ማለት ነው the rest of this subsection is devoted to develop some special method of finding the zeros of the polynomial function ስለዚህ እስካሁን እንግዲህ የተለያዩ ቴረሞችን በመጠቀም ዜሮዎችን ስንፈልግ ነበር አሁን ደግሞ ሌላ መንገድ እንጠቀማለን ይለናል as we have seen even though we have no general technique for factorization polynomial of degree greater than 2 if we happen to know a root psi r we can use a long division to divide p of x by x minus r and obtain the quotient polynomials of a lower degree if we can get a quotient polynomial down to a quadratic then we are able to determine all the roots. All the roots means zero ሊያደርጉ የሚችሉትን ማለት ነው but how do we find the roots to start the process ስለዚህ ሌላ ደግሞ ሜተድ እንከተላለን ማለት ነው ከሁለት በላይ ዲግሪ ያላቸውን ፖሊኖሚያል ፋንክሽኖች ዜሮአቸውን እንዴት እንፈልጋለን የሚል ደግሞ ሌላ ሜተድ እንጠቀማለን ማለት ነው ስለዚህ የመጀመሪያው ምንድነው ራሽናል ሩት ቴረም የሚባል ነገር አለ ራሽናል ሩት ቴረም ለምሳሌ suppose f of x which is equal to a n x to the power of n plus n minus 1 x to the power of n minus 1 plus a1 x plus a naught n greater than or equal to 1 a n differ from 0 is n's degree polynomial function ቢሆን with integer coefficient if p over q is a rational root of p of x which is equal to 0 where p and q have no common factor other than plus or minus 1 then p is a factor of a naught and q is a factor of an look አሁን የቴረም ምን እያለ ነው if p over q rational root of f of x which is equal to 0 ቢሆን p እና q ደግሞ ኮመን ፋክተር ባይኖራቸው ወይም ኮመን ፋክተራቸው ፕላስ ኦር ማይነስ 1 ብቻ ቢሆን ያ ማለት ሪሌቲቭሊ ፕራይም ቢሆኑ እንደማለት ነው then p is a factor of a naught ምንድነው የኮንስታንቱ ማለት ነው p የኮንስታንቱ አካፋይ ነው q ደግሞ የሊዲንግ ኮኤፊሺየንቱ አካፋይ ነው እያለን ነው ለምሳሌ to get a feeling as to why this theorem is true suppose 3 over 2 is a root of a3x cube plus a2x square plus a1x plus a naught which is equal to 0 አሁን 3 over 2 የዚህ ሩት እንዴት እንደሆነ ለማሳየት ያክል እዚህ ላይ ተቀምጧል ለምሳሌ ኦኬ አሁን እዚህ ላይ p over q ሲል p እና q ኮመን ፋክተራቸው ፕላስ ኦር ማይነስ 1 ብቻ የሆነ ነው p የa naught ፋክተር ነው a naught ማለት የዚህ ፋክተር ማለት ነው q ደግሞ የማን ፋክተር ነው የan ያ ማለት የa3 ማለት ነው ስለዚህ 3 over 2 ፋክተር መሆኑን ለማሳየት ለምሳሌ እዚህ ላይ ያስገባ በx ቦታ ላይ 3 over 2 ያስገባ ነው እዚህ ጋር ስለዚህ ኪዩብ ሲሆን 27 over 8 a3 plus ስኩዌር ሲሆን 9 over 4 a2 ብቻውን ሲቀመጥ ፓወር 1 ሲሆን 3 over 2 a1 plus a naught which is equal to 0 so ምን አደረገ multiply both sides by 8 both side በ8 አበዛ ያ ማለት a naught ወደዚህ ከወሰደ በኋላ both side በ8 አበዛው ምኑን ለማጥፋት ነው ዲኖሚኔተሩን ለማጥፋት ወይም ለማቃለል ነው ስለዚህ 27 a3 plus 18 a2 plus 12 a1 which is equal to 8 a naught መጣ 27 a3 which is equal to ይሄን ወደዚህ ወሰዱት
minus 8 a2 minus 12 a1 minus 8 a not. ስለዚህ ሁለት ኢኩዌሽን ነው አጣ። If we look at equation 1, the left hand side is divisible by 3. left hand side ሲላው በዚህ በኩል ያለው ማለት ነው 27 በ3 ይካፈላል 18 በ3 ይካፈላል 12 በ3 ይካፈላል። Okay, and therefore the right hand side must also be divided by 3. Okay, right hand side ደግሞ በ3 መካፈል ግዴታው ነው። Since 8 is not divisible by 3, a not must be divisible by 3. ስለዚህ አሁን እዚህ ላይ -8 a not ነው አይደለ? ስለዚህ -8 a not በ3 ተካፋይ ለመሆን a not ለ3 ተካፋይ መሆን መቻል አለበት ግዴታ እዚህ ላይ። ስለዚህ from equation 2 a3 must be divisible by 2. እዚህ ጋር ደግሞ a3ን ተመልከቱ እዚህ ጋር አሁን 27 አለ 27 ለ2 አይካፈልም ለ2 ለመካፈል a3 በስንት መካፈል መቻል አለበት ለ3 ለ2 ተካፋይ መሆን መቻል አለበት ነው የሚለን። ስለዚህ እዚህ ላይ ያለውን ቴረም ፕሩፍ ለማድረግ የተጠቀመው ነው ማለት ነው ይሄ አሰራር። ምሳሌ ስንሰራ ሞር ይገለጽልናል። ለምሳሌ 2.38 find all the zeros of the function p of x 2x cubed plus 3x squared minus 23x minus 12 which is equals to 0 ብንለው ወይም ፋንክሽኑ ይሄ ቢሆን የዝን ምን ፈልጉ ዜሮችን ፈልጉ። according to the rational root theorem if p over q is a rational root of given equation then p must be a factor of 12 የa not ማለት ነው አካፋይ መሆን መቻል አለበት። q ደግሞ የማን አካፋይ መሆን መቻል አለበት የሁለት የሊዲንግ ኮኤፊሺየንቱ ማለት ነው። ስለዚህ possible value of p ምን ሊሆን ይችላል ያ ማለት p ስንል የ12 አካፋይ ማለት ነው plus or minus 1 plus or minus 2 plus or minus 3 plus or minus 4 plus or minus 6 plus or minus 12 ስለዚህ 12 አካፋዮች እነዚህ ናቸው። q ደግሞ ስንወስድ የሁለት አካፋይ plus or minus 1 እና plus or minus 2 ነው። ስለዚህ possible rational root p over q ምን ሊሆን ይችላል plus or minus 1 plus or minus 1 over 2 plus or minus 2 plus or minus 3 plus or minus 3 over 2 plus or minus 4 plus or minus 6 plus or minus 12 ሊሆን ይችላል። ያ ማለት p ለq አካፍሉት እዚህ ላይ ያለው ማለት ነው። We may check the possible roots by substituting the values in p of x. Now p of 1 which is equal to minus 30 and p of minus 1 which is equal to 12. Since p of 1 is negative and p of minus 1 is positive, by intermediate value theorem እንግዲህ intermediate value theorem አይተናል a እና b የተባሉ ሪል ነምበሮች ቢኖሩ f of a times f of b less than 0 ከሆነ በa እና በb መካከል አትሊስት አንድ 0 ሊያደርግ የሚችል ቁጥር አለ ብለን ነበር intermediate value theorem ላይ። ስለዚህ p of 1 እንግዲህ 1 እና minus 1ን ተመልከቱ p of 1 ኔጌቲቭ መጣ p of negative 1 ደግሞ ፖዚቲቭ መጣ ሁለቱ ሲባዙ 30 -30 እና 12 ከ0 ያነሰ ቁጥር ይመጣል። ስለዚህ በ-1 እና በ1 መካከል አትሊስት አንድ 0 አለ ማለት ነው። ስለዚህ p of x has a 0 between -1 and 1 since -1 over 2 which is equal to 0 ስለዚህ -1 over 2ን ስንተካ 0 ያደርገዋል። then x plus 1 over 2 ደግሞ ምን ሆነ ማለት ነው የዚህ ፋንክሽን ፋክተር ሆነ ማለት ነው is a factor of p of x. So using long division theorem በመጠቀም ደግሞ ይህን ፋንክሽን የተሰጠንን ፋንክሽን ለx plus 1 over 2 ማካፈል እንችላለን ማለት ነው። ስለዚህ ስናካፍለው ምን ይመጣልናል 2x squared plus 2x minus 24 ከዚህን ደግሞ እንተነትነዋለን 2 into x plus 1 over 2 into x plus 4 into x minus 4 ስለዚህ ዜሮዎችን ቀጥታ አገኘን እዚህ 3 አለች እዚህ -4 አለች እዚህ -1 over 2 አለ። ስለዚህ ፖሲብል ዜሮዎች ምንድናቸው -1 over 2 -4 3 ናቸው ማለት ነው። ኦኬ ስለዚህ እንደዚህ አድርገን ያንድን ፋንክሽን ዜሮዎችን በቀላሉ ማግኘት እንችላለን ማለት ነው። ምናልባት የኛው ትንሽ ወሰብሰብ ባለን ሊመስል ይችላል። ስለዚህ የሚጠበቅብን ምንድነው a ኖትን እናወጣለን -12 ማለት ነው an እናወጣለን የan አካፋዮችን እንዘረዝራለን የa ኖት አካፋዮችን እንዘረዝራለን a ኖትን ለan እናካፍላለን p over q ብለን ኦኬ ከዛ በኋላ ያገኘናቸውን ቫልዩዎች እዚህ ላይ ትራይ እናደርጋለን። ለምሳሌ +or -1ን +or -1 over 2 አንዱን ትራይ እናደርጋለን
ስለዚህ ለምሳሌ +1 እና -1 ስንሞክር አንዱ ኔጌቲቭ ቫልዩ መጣ አንዱ ፖዚቲቭ ቫልዩ መጣ ስለዚህ በመሃላቸው አትሊስት አንድ ቁጥር 0 ሊያደርግ የሚችል ቁጥር አለ ስለዚህ ያ ማን ነው ብለን ስንገምት 1/2 ብሎ አገኘ ነው ማለት ነው ስለዚህ -1/2 ማለት ነው -1/2 ስናስገባ ፋክተር ሆኖ አገኘ ነው ከዛ በሎንግ ዲቪዥን ቴረም ፋንክሽኑን ለዚህ አካፈል ነው ማለት ነው ከዛ በቀጥታ ሌሎች ዜሮዎችን ማግኘት ይቻላል ማለት ነው ሶ ጋይስ እንግዲህ የዛሬው ክላስ ይሄን ይመስል ነበር ያልገባችሁ ክሊር ያልሆነላችሁ ነገር ካለ ሌላ ሐሳብ አስተያየትም ካላችሁ ኮሜንት ሴክሽን ላይ ብታስቀምጡልኝ የሚደርሰኝ ይሆናል ማለት ነው በቀጣይ ክላስ ደግሞ የምናየው ራሽናል ፋንክሽን ኤንድ ዜር ግራፍ የሚል ይሆናል ማለት ነው እስካሁን ድረስ አብራችሁኝ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ በሚቀጥለው ክላስ እስከምንገናኝ ድረስ መልካም ሁሉ ተመኘው ባይ ባይ